ማግስት ሚዲያ በኢትዮጵያ ከ10 ሚሊዮን በላይ ዜጎች ረሃብና የተመጣጠነ ምግብ እጥረት ችግር ውስጥ እንደሚገኙ የዓለም ምግብ ፕሮግራም አስታወቀ። የጅቡቲ መንግስት በህገወጥ መንገድ በአገሪቱ የሚገኙ የውጭ ሀገራት ዜጎች ከአንድ ወር ባነሰ ጊዜ ውስጥ አገሪቱን ለቀው እንዲወጡ ካስቀመጠው የጊዜ ገደብ በተገናኘ ኢትዮጵያውያንን በልዩ ሁኔታ እንደማይመለከት አስታወቀ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔ ከአንድ ወር ገደማ በፊት እንዲዘጋ ተወስኖ የነበረው የአሜሪካ ድምፅ ሬዲዮ ወደ ስርጭት እንዲመለስ፣ ሰራተኞቹም ወደ ስራ ገበታቸው እንዲመለሱ ፍርድ ቤት ወሰነ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው የተሾሙት አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር የቀረበላቸውን የክብርና የምስጋና ሽኝት ዝግጅት እንደማይቀበሉት ገለጹ። ሰላም ጤና ይስጥልን። የተወደዳችሁ የማግስት ሚዲያ ቤተሰቦች፣ እነዚህ ለዛሬ የተዘጋጁላችሁ መረጃዎች ናቸው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዘናችኋል። ማግስት ሚዲያ በኢትዮጵያ 10 ሚሊዮን ዜጎች ረሃብና የተመጣጠነ ምግብ እጥረት ችግር ውስጥ እንደሚገኙ የዓለም ምግብ ፕሮግራም አስታወቀ። ድርጅቱ ባወጣው የሰብአዊ ድጋፍ ሁኔታ ሪፖርት ከነዚህ ውስጥ 3 ሚሊዮኑ በግጭቶች ምክንያት ከቤት ንብረታቸው የተፈናቀሉ ናቸው ብሏል። በተመጣጠነ ምግብ እጥረት ምክንያት በኦሮሚያ፣ በሶማሊያ፣ ትግራይና አፋር ክልሎች ጫጭተው የሚገኙ ህፃናት በድንገተኛ አደጋ ጊዜ ከሚጠበቀው የ15 በመቶ ዝቅተኛ መጠን ማለፉም ተቋሙ ገልጿል። እንደ ደቡብ ሱዳን ባሉ ጎረቤት ሀገራት ባለው ጦርነት ምክንያት ስደተኞች በከፍተኛ መጠን እየገቡ በመሆኑ የሰብአዊ ድጋፍ ፍላጎት መጨመሩን ነው የገለጸው። የዓለም ምግብ ፕሮግራም በዚሁ ጊዜ ለ800 ሺህ የውጭ ሀገር ስደተኞች የሰብአዊ ድጋፍ እያደረገ እንደሚገኝ በሪፖርቱ አመልክቷል። በቀጣይም በተለይ በደቡብ ምስራቅ የሀገሪቱ ክፍል በዝናብ እጥረት ምክንያት ድርቅ ይከሰታል፣ የድጋፍ ፍላጎትም ይጨምራል የሚል ቅድመ ግምቱን አስቀምጧል። የዓለም ምግብ ፕሮግራም በአማራ ክልል እየተካሄደ በሚገኘው ጦርነት ምክንያት በክልሉ የሰብአዊ ድጋፍ የሚሹ ግማሽ ሚሊዮን ለሚጠጉ ዜጎች መድረስ አለመቻሉንም በዚሁ ሪፖርቱ አስታውቋል። እገታ፣ ዝርፊያና ጠለፋ የሰብአዊ ድጋፍ ስራውን ፈታኝ እንዳደረገበትና በሰራተኞቹም ላይ የህልውና አደጋ መደቀኑን ገልጿል። ከዚህ በተጨማሪ በገጠመው የገንዘብ እጥረት ምክንያት በአጭር ጊዜ ውስጥ ከለጋሽ ሀገራትና ተቋማት አዲስ ድጋፍ ካላገኘ በመላው ኢትዮጵያ 3.6 ሚሊዮን ለሚሆኑ ዜጎች የሚያቀርበውን የሰብአዊ ድጋፍ በቀጣዮቹ ጥቂት ሳምንታት ውስጥ ለማቋረጥ እንደሚገደድ አስታውቋል። የጅቡቲ መንግስት በህገወጥ መንገድ በአገሪቱ የሚገኙ የውጭ ሀገራት ዜጎች ከአንድ ወር ባነሰ ጊዜ ውስጥ አገሪቱን ለቀው እንዲወጡ ካስቀመጠው የጊዜ ገደብ ጋር በተገናኘ ኢትዮጵያውያንን በልዩ ሁኔታ እንደማይመለከት አስታወቀ። የጅቡቲ መንግስት ኢትዮጵያውያንን ጨምሮ ያለ ህጋዊ ሰነድ በአገሪቱ የሚገኙ የውጭ ሀገር ዜጎች ከኤፕሪል 3 እስከ ሜይ 2 2025 ባለው ጊዜ በፈቃደኝነት ለቀው እንዲወጡ አለዛ በፖሊስ ኃይል ተገደው እንዲወጡ እንደሚያደርግ ማስታወቁ ይታወሳል። ይህን ማስጠንቀቂያ ተከትሎ በጅቡቲ የኢትዮጵያ ኤምባሲ ከሚመለከታቸው የአገሪቱ መስሪያ ቤቶች ኃላፊዎች ጋር መነጋገሩን ገልጿል። በዚህ ውይይት ጊዜም ኤምባሲው በአገሪቱ የሚገኙና ህጋዊ ሰነድ የሌላቸው ኢትዮጵያውያን ብዛት ያላቸው በመሆኑ ትምህርት ላይ የሚገኙ ትምህርታቸውን አቋርጠው ንግድ ላይ የተሰማሩ ዕቃቸውን አጣርተው እንዲሸጡ፣ ያልተከፈላቸው ውዝፍ ክፍያ እንዲከፈላቸው፣ ክፍያቸውንም እንዲቀበሉ የመመለሻ ጊዜው ቢያንስ ለ3 ወራት እንዲራዘም ጠይቆ እንደነበር ገልጿል። ይሁንና የጅቡቲ መንግስት ሰነድ የሌላቸው የውጭ ዜጎች እስከ ሜይ 2 የማስወጣት እቅዱ እንደማይቀየርና የየትኛውንም ሀገር ዜጋ በልዩ ሁኔታ እንደማይመለከት ገልጿል። ይህ በእንዲህ እንዳለ ግን የሀገሪቱ መንግስት ክፍያ ያልተከፈላቸው በቶሎ እንዲከፈላቸው ትዕዛዝ እንደሚሰጥና ንብረት ያላቸው ደግሞ ህጋዊነታቸውን እስኪያረጋግጡ ድረስ በአደራ ማስቀመጥ እንዲችሉ አድርጋለሁ ብለዋል። ከዚሁ ጋር በተያያዘ በቅርቡ የውጭ ጉዳይ ሚኒስትር ዴኤታ ተደርገው የተሾሙት የቀድሞ በጅቡቲ የኢትዮጵያ አምባሳደር ብርሃኑ ጸጋዬ ከሀገሪቱ ፕሬዝዳንት ኢስማኤል ኦማር ጊሌና ከሌሎችም የሥራ ኃላፊዎች ጋር በጉዳዩ ዙሪያ የተነጋገሩ ቢሆንም ውሳኔውን ማስቀየር ወይም እንዲሻሻል ማድረግ እንዳልቻሉ ነው የተሰማው። ከዚህ ቀደም መሰል ሰነድ አልባ ዜጎችን የማስወጣት ዘመቻ ባካሄደችው ጅቡቲ 200 ሺህ ኢትዮጵያውያን እንደሚኖሩ ይገመታል። 95 ከመቶውን የገቢ ምርቷን በጅቡቲ ወደብ በኩል የምታስገባው ኢትዮጵያ የኤሌክትሪክ ኃይልና ንጹህ ውሃ ማቅረብን ጨምሮ ለሀገሪቱ ኢኮኖሚ ወሳኝ ድርሻ ያላት መሆኑን መረጃዎች ያሳያሉ።
በአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔ ከአንድ ወር ገደማ በፊት እንዲዘጋ ተወስኖ የነበረው የአሜሪካ ድምፅ ሬዲዮ ወደ ስርጭት እንዲመለስ፣ ሰራተኞቹም ወደ ስራ ገበታቸው እንዲመለሱ በፍርድ ቤት ተወሰነ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የመንግስት ቢሮክራሲን በመቀነስ ውሳኔያቸው የአሜሪካ ድምፅ ሬዲዮና ሌሎች በአሜሪካ መንግስት ድጋፍ የሚሰራጩ ሬዲዮ ጣቢያዎች ተቆጣጣሪ ተቋም የነበረው ግሎባል ሚዲያ ኤጀንሲ እንዲዘጋ መወሰናቸው ይታወሳል። ውሳኔው የአሜሪካ ድምፅ በአማርኛ፣ ኦሮምኛና ትግርኛን ጨምሮ በበርካታ የውጭ ቋንቋዎች ያሰራጨው የነበሩ ፕሮግራሞች እንዲቋረጡ፣ ከ1300 በላይ ጋዜጠኞችም በፈቃድ ቤታቸው እንዲቀመጡ ማድረጉ አይዘነጋም። ይህን የፕሬዝዳንቱን ውሳኔ በመቃወም በአሜሪካ ድምፅ የዋሽንግተን ቢሮ ኃላፊ የተመሩ ጋዜጠኞችና የመብት ተሟጋቾች ፍርድ ቤት የክስ ሂደት ጀምረው ነበር። ይህንኑ ክስ ሲመለከት የቆየው የዋሽንግተን አውራጃ ፍርድ ቤት ውሳኔው የአገሪቱን የተለያዩ ሕጎችና የሰራተኞችንም መብቶች የሚጥስ በመሆኑ የቀረበለትን ክስ ተቀብሎ ቅድመ ውሳኔ አስተላልፏል። የመጨረሻ የፍርድ ቤት ብይን እስከሚሰጥ ድረስ ተግባራዊ በሚደረገው በዚህ ቅድመ ውሳኔ መሰረት የአሜሪካ ድምፅ በኢትዮጵያ ቋንቋዎች የሚያሰራጫቸውን ፕሮግራሞች ጨምሮ ሙሉ የጣቢያው ስርጭቶች ከፕሬዝዳንቱ ውሳኔ በፊት ወደ ነበሩበት አገልግሎት እንዲመለሱ፣ ከስራቸው በፈቃድ የታገዱ 1300 ጋዜጠኞችም ወደ ስራ ገበታቸው እንዲመለሱ ተወስኗል። በበርካቶች ዘንድ ውሳኔው የህግ የበላይነትና የጋዜጠኝነት ሙያ ነጻነት የተረጋገጠበት እንደሆነ ተጠቅሶ እየተወደሰ ይገኛል። የትራምፕ አስተዳደር ውሳኔውን ማክበር አለማክበሩ ግን ገና በቀጣዮቹ ቀናት የሚታይ ነው የሚሆነው። ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ የመንግስት ሰራተኞችን ቅነሳን ጨምሮ ያስተላለፏቸው በርካታ ፕሬዚዳንታዊ ውሳኔዎች በፍርድ ቤቶች የተቃውሞ ክስ እያጋጠማቸው፣ ክሶቹም በፍርድ ቤቶች ተቀባይነት እያገኙ ነው። ፕሬዚዳንቱ እነዚህን የፍርድ ቤት ውሳኔዎች ያከብራሉ ወይስ ውሳኔዎችን ጥሰው ፖሊሲዎቻቸውን በመተግበር አገሪቱ ህገ መንግስታዊ ቀውስ ውስጥ እንድትገባ ያደርጋሉ የሚለው እንዲሁ በቀጣይ ጊዜያት የሚጠበቅ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢትዮጵያና ኬንያ ሊያደርጉት የነበረው ይፋዊ የሥራ ጉብኝት ላልተወሰነ ጊዜ መሰረዛቸው ታወቀ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ውጭ ጉዳይ ሚኒስትርነት ከመጡ በኋላ የመጀመሪያውን የአፍሪካ ጉብኝታቸውን በናይሮቢና በአዲስ አበባ እንደሚያደርጉ በተለያዩ መገናኛ ብዙሃን መዘገብ ከጀመረ አንድ ወር ገደማ ሆኖታል። ሚኒስትሩ በዚህ ጉብኝታቸው በተለይም በቀጠናው ሰላምና ጸጥታ እንዲሁም በንግድ ጉዳዮች ዙሪያ ከኢትዮጵያና ኬንያ መንግስት ከፍተኛ የሥራ ኃላፊዎች ጋር ይመክራሉ ተብሎ ነበረ። ይህ የሚኒስትሩ ጉብኝት ግን ባልታወቀ ምክንያት ለጊዜው መራዘሙን አፍሪካ ኢንተለጀንስ ዘግቧል። አንዳንዶች የጉብኝቱ መራዘም ወይም መሰረዝ ከአሜሪካ ጋር በታሪፍ ንግድ ጦርነት ውስጥ በምትገኘው በቻይናና ይፋዊ የሥራ ጉብኝት በማድረግ ላይ ከሚገኙት የኬንያው ፕሬዝዳንት ዊሊያም ሩቶ ጋር አያይዘውታል። ኢትዮጵያና ኬንያ በምስራቅ አፍሪካና በአፍሪካ ቀንድ ወሳኝ የአሜሪካ አጋር ተደርገው ቢወሰዱም በቅርቡ ፕሬዝዳንት ትራምፕ ወደ አሜሪካ በሚያስገቧቸው ምርቶቻቸው ላይ የ10% ታሪፍ ከተጣለባቸው አገራት መካከል ከመካተት ግን አልተረፉም። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ስልጣን ከመጡ በኋላ ከጠቅላይ ሚኒስትር አብይ አህመድ ጋር አንድ ጊዜ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ደግሞ በተደጋጋሚ በተለይ በሱዳንና በዲሞክራቲክ ኮንጎ ጉዳይ በስልክ መወያየታቸው ይታወሳል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው የተሾሙት አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር የቀረበላቸውን የክብርና የምስጋና ሽኝት ዝግጅት እንደማይቀበሉት ገለጹ። አቶ ጌታቸው ረዳ ሚያዝያ 3 2017 ዓ.ም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለ መጠይቅ ሰጥተዋል። ሚኒስትሩ ዩኤምዲ ለተባለ ሚዲያ በትግርኛ ቋንቋ በሰጡት ቃለ መጠይቅ በትግራይ የተደረገው የስልጣን ሽግግር የትግራይ ሕዝብን ደህንነትና ህልውና የሚያስጠብቅ አይደለም ያሉ ሲሆን የፌዴራል ጠቅላይ ሚኒስትር ለደህንነታቸው ያደረጉትን ጥንቃቄ እውቅና በመስጠት ያመሰገኑት አቶ ጌታቸው በማንኛውም መመዘኛ የትግራይ ሕዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉ ቃል ገብተዋል። የፕሪቶሪያ የሰላም ስምምነት እንዲተገበር አበክረው እንደሚሰሩ ገልጸው በትግራይ የተጀመረውን የለውጥ ፍላጎት ወደ ኋላ የሚጎትት ማንኛውም እንቅስቃሴ ተቀባይነት የለውም፣ አይሳካም ብለዋል። ትግራይ ላይ እሳቸውን ለመግደል የተሸረበ ሴራ እንደነበር፣ ይህንን ሸሽተው ከትግራይ ፖለቲካ የመውጣት አንዳች ፍላጎት እንደሌላቸው የገለጹት አቶ ጌታቸው የተደረገው የስልጣን ሽግግር ጠቅላይ ሚኒስትሩ በተገኙበት በትግራይ መቀለ ቢሆን ትልቅ ትርጉም ይኖረው ነበር ያሉት አቶ ጌታቸው ትላንትን እየመዘዙ ቁርሾና ቂም በቀል ማቀጣጠል ፋይዳ የለውም በማለት ተናግረዋል። እኔን በክብር መሸኘት ቅድሚያ የሚሰጠው አይደለም፣ ቅድሚያ የሚሰጠው በትግራይ የሰፈነው ሕግ አልባ አካሄድ እንዲስተካከል መስራት ነው ሲሉ አክለዋል። የትግራይ ሕዝብ የሰጠኝ ክብርና እውቅና ከፍተኛ ነው። ከዚህ ክብርና እውቅና በላይ የምመኘው የምስጋና መድረክ የለም ሲሉ የገለጹ ሲሆን በአዲሱ ፕሬዝዳንት የቀረበላቸው የምስጋናና የክብር ሽኝት መድረክ እንደማይቀበለው አሳውቀዋል።
በክልሉ ያሉትን ሌቦችና ህገወጦችን አደብ ለማስገዛት ለሚደረገው ጥረት እንደሚያግዙ፣ ህዝቡን ለማገልገል እንደ ትላንት ዛሬም ዝግጁ እንደሆኑም አቶ ጌታቸው ገልጸዋል ሲል የዘገበው ቲክቫ ኢትዮጵያ ነው። አቶ ጌታቸው ከዩኤምዲ ሚዲያ ጋር ባደረጉት በዚሁ ቃለ መጠይቅ አዲስ የተሰጣቸውን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪነት ያላለቀ አጀንዳዬን ለማስፈጸም እጠቀምበታለሁ ብለዋል። እኔ ከትግራይ ፖለቲካ መራቅ አልፈልግም። ያላለቀ የትግራይ አጀንዳ አለ። በአዲሱ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሹመት የሥራ ዝርዝር ወይም ጆብ ዲስክሪፕሽን እስካሁን አልተሰጠኝም። አሁን ሳስበው የሥራ ዝርዝሩን እኔ ራሴ የምጽፈው ይመስለኛል። ይህንን ስልጣን ያላለቀ አጀንዳዬን ለማስፈጸም እጠቀምበታለሁ። የትግራይ ህዝብ ያላለቀ አጀንዳ አለው። አጀንዳው እንዲያልቅ ለማድረግ እሰራለሁ። አሁን ያለው ወቅታዊ ሁኔታ እንዲቀለበስ እሰራለሁ ማለታቸው ተዘግቧል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ሰላም። August Media.